እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም? ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊየን ህዝብ ተከታይ ያለው። ቢሊየን ነው፣ ሚሊየን አይደለም። ህንድ ውስጥ አሁን ስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድን ነው? ብቻን መቆም። የሚያሸልምስ ምንድን ነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነቅን ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሰኝ ነገር ይመጣል። ይዘግቲ ብቻን መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብንም። ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ነው። አሃ እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት። አዎ ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ ማለት ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። አንዳንድ ጊዜ ጸሎት አቋርጣችሁ መጽሐፍ አንቡ ብሏችሁ ያውቃል? እንደው እናንተንም ምንድን ያደርጋችሁ እንደው እኮ ብዬ ነው። አይላችሁም አይላችሁም ማለት እናንተ ጸሎታችሁ ጠንካራ ነው። አንቡ እንደው ያሰኛል። በቃ እንደው በጣም ዳዊቱን ስልችት ያደርግና ማቴዎስ አንብባው ነው ምን የሚሉት መንፈስ ቅዱስ ነው ባካችሁ። ዳዊትን አሰልችቶ ማቴዎስን የሚያስወድድ መቼም መንፈስ ቅዱስ አይደለም። አውቆ እኮ ነው ጸሎቱን የሚያስተውን ምክንያት አስትቶ ጸሎቱን አስትቶ መጽሐፍ አንብብ ካለ ለዘላለም መጽሐፍ እንዳታነብ ፈልጓል ማለት ነው። ምክንያቱም እያነበብክ ያለ ማንን ትተህ ነው? ከአጥሩ ውጭ ሆነ ነው። መጀመሪያ አንተን ነው የሚያጠፋ፣ አንተነትን ሰብሮ ይጥለዋል ማለት ነው። እዩብኝ፣ በትንንሽ ኃጢአቶችም ሆነ በትልልቅ ኃጢአቶች የወደቅንባቸው ጊዜያት ቁጭ ብላችሁ ወደ ኋላ ብታስታውሱ ከጸሎት ውጭ የሆንባቸው ጊዜያት ናቸው። በጸሎት እያለን ውድቀቶቻችን ይቀንሳሉ። ምክንያቱም እግዚአብሔር ከኛ ጋር ነው። እግዚአብሔር አንዳንድ ጊዜ ለትንንሽ ፈተናዎች እንደመተው ያደርገናል። ዝም ብሎ ትቶን ዝም ያለ ይመስላል። ከዛ ግን ረድኤቱ ግን ሩቅ አይደለም። ያለ መጠናችንም ደግሞ አይተወንም። መፈተን ከምንችለው በላይ እንድንፈተንም አይጥለንም። እግዚአብሔር ለልጆቹ ስለሚያዝን፣ አባት ለልጆቹ እንደሚያዝን እግዚአብሔር ለልጆቹ ይራራል ተብሎ እንደተጻፈ እግዚአብሔር ዝም ብሎ በቸርነቱ ብቻ በሰላም ካኖረን ሰነፍ ክርስቲያኖች እንሆናለን። ሰነፍ ክርስቲያኖች ፍሬ የሌለን እንሆናለን። መከራ ብቻ ከሆነ ደግሞ ተስፋ እንቆርጣለን። ስለዚህ እንድንበስል ጥቂት ተግሳጽ ያስፈልገናል፣ መከራ ያስፈልገናል። እና ክርስቶስ መከራ የሚሰጠን ምንድን እንዳለ እንድንበስል ነው። እንድንበስል የተፈተኑ ሰዎችና ያልተፈተኑ ሰዎች በአንድ ቦታ ላይ ስታስቀምጧቸው ነገሮችን የሚያዩበት ሁኔታ የተለያየ ነው። ብዙ ፈተና ያሳለፈው በሳል ነው፣ የተረጋጋ ነው፣ በቀላሉ አይናወጽም፣ መውጫ አያጣም። ያልተፈተነው ሰው ግን አንድ ነገር በተደረገ ቁጥር ልቡ ተሰብሮ የሚጠፋ ይሆናል እና ፈተና ያበስላል። ስለዚህ እንዳንሰንፍ ተግሳጹ፣ ተስፋ እንዳንቆርጥ ቸርነቱ ለፍሬ ያስፈልገናል ማለት ነው። በመከራ እየተቆነጠጥ በቸርነቱ እየተጎበኘን ለፍሬ እንበቃለን። እንዲሆነ እንደሆነ ሁላችንም እናፈራለን። ምን ይላል መሰላችሁ? አንዳንድ ሰው አይ እንዲሁ ድከሙ ብሏቸው ነው ሰው አይለወጥም ይላል። እንዲሁ በጣም እንደዚህ አይነት ትዕቢት ታይቶ አይታወቅም። ዓለምን ለውጡ እናንተ እንዲሁ በምን ነው የምታውቁት? እንዲሁ እግዚአብሔር ሆይ ለውጠኝ እንበል፣ ይለውጠናል። ግድ የላችሁም።
የእግዚአብሔር ቃል የሚሰራ ነው የሚለው። ወይበልህ እምኩሉ ሰይፍ ዘክሊ አፉሁ የእግዚአብሔር ቃል ሁለት አፍ ካለው ከተሳለ ሰይፍ ይልቅ ስለታማ ነው። የእግዚአብሔር ቃል ይሰራል። ዕብራውያን ምዕራፍ 4 ላይ እንደተጻፈ የእግዚአብሔር ቃል የሚሰራ ነው ይላል ቅዱስ ጳውሎስ ሲናገር። የእግዚአብሔር ቃል የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ይቆርጣል። ወይፈልጥ ነፍስተ እመሌሊት ጅማትን ከአጥንት ስጋን ከነፍስ የሚለይ ነው ይላል የእግዚአብሔር ቃል። ከተጣበቅንበት ነገር ፈልቅቆ የሚያወጣን የእግዚአብሔር ቃል ነው። አንድ ቀን እግዚአብሔር ቆርጦ ይጥልልናል ማሰሪያዎቻችን። ተስፋ ሳንቆርጥ ዝም ብለን እንስማ። ስለ ሐሜት ተምረን ልናማ እንችላለን። ስለ ውሸት ተምረን ልንዋሽ እንችላለን። ስለ ዋሸን ግን መማር አናቆምም። እየተማርን እናቆማለን እንጂ የእግዚአብሔር ቃል የቱንም ያህል እንኳን በድክመት ቢነገር ኃይሉ ግን ከአለት የበረታ ከመዶሻም ይልቅ የጸና ነው። የምንደሰተው ከሰው ጋር እየኖርን መደሰት አይቻልም። ይዋጡ ነው። ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። ታዲያ መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እንግዲያ በማን መደሰት? ሁልጊዜ እላችኋለሁ ተፈስሑ ዘልፈ በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡንም አኩርፈው ሄዱም እኛ ለመከፋት ነው። እንዲሁ እግዚአብሔር ማርጎ የቻለን እንዲሁ እኮ እንዲሁ ኩራታችን እንዲሁ እኮ እንዲሁ እንዲሁ የጤፍ ጠላ እኮ ነን። እንዲሁ እውነቱ ማለት የጤፍ ጠላ እንዲሁ አለ የሚባል እኔ እንዴት እንደሆነ አላውቅም። ሳስበው በቃ የሚንኮሸኮሽ ነገር ነው የሚመስለኝ። እኔ ጠላ አልጠጣም፣ እግዚአብሔር ይመስገን። የማልጠጣው ማጥያት ስለሆነ አይደለም፣ በቃ ራሴን ስለሚያመኝ አይሆንልኝም። እኔ ሌላ ነገር የለውም። ስለዚህ ኩሽኩሽ ያለ ነገር አይኖራችሁ ነው። እስቲ መተቸትም ልመዱ። እስቲ እኔም እስቲ መሰደብ ልመድ፣ እናንተም እስቲ ልመዱ። እስቲ ትልቅ ወንድም ይስደበን፣ እስቲ አባት ይስደበን፣ እስቲ ትልቅ እህት ትስደበን። እስቲ እኔ እውነቴን እኮ የምነግራችሁ እንዲሁ መንኮሽኮሽ ተነካው ማለት ወይ ጉድ! ፍሬ ቢስነት ይህ አይደለም እንዴ? ገለባ ክብሪት ብቻ የሚጠብቀን እና እንደው እግዚአብሔር ምን ይስጠን? ልብ ይስጠን፣ ልብ ይስጠን። ስለምንድን ነው እያወራን ያለ ነው? አቤት! ስለዚህ ከዚህ በኋላ ማንም ሰው የፈለገ ነገር ቢለን አንቆጣም። እንግዲህ ተስማማን? የሚፈርስ የሚበሰብስ የሚተላ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። ዕውቀቱን ስንኮራበት ምን ትብከ ዘይነሳ አይቀም ካለ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል፣ ፊደል አስተምሮሃል። ይህን መልእክት አታሳልፉት። ሚዲያ ያላችሁ ሁሉ እንድትቀሰቅሱልን እንድታስተላልፉልን ሆስፒታሉን ለመስራት ሐምሌ 27 ቀን በሊቀ ጳጳሳችን በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ተጽፎልናል። ፈቃዱን ይዘን ነጋዴ ይሁን ሀብት ይሁን ያለው ይሁን የመንግስት ሰራተኛ ይሁን እንድትሰጡ እያላችሁ እግዚአብሔር ከሚያየው ገንዘባችሁ እንዳትሰስቱ። ትልቅ ነገር ሰጥታችሁ ለቤተክርስቲያን ታሪክ ስሩ። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍ ትምህርት ቤት ሆስፒታል ሲሰራ የመጀመሪያው ታሪክ ነው። የዚህ ታሪክ ተሳታፊ እንድትሆኑ ሰምታችሁ እንዳልሰማችሁ እንዳትሆኑ እግዚአብሔር ለእናንተም አቤት እንዲላችሁ እናንተም ስንጠራችሁ አቤት በሉ። እኛም እንደ ልጅነታችን እንታዘዛለን። ስበኩ ብንባል እንሰብካለን፣ ምከሩን ብንባል እንመክራለን፣ አስታርቁን ብትሉን እናስታርቃችኋለን። ጸልዩልን ካላችሁ ደግሞ እኛ ኃጢአተኛ ብንሆንም በማኅበር ጸሎት እናስባችኋለን። ይህን መልእክት አታሳልፉት። ወይልፈነ ጽጌ ደመና ወቅት አይለፋችሁ። የእውነቴን ነው። ወቅት አይለፋችሁ። ብርሃን ሳለላችሁ ሰርታችሁ ለፉ። መስራት የማንችልበት ጊዜ ይመጣል። ጊዜን እንጠቀም። ያ ነው ሆስፒታሉን የመረጥነው። ሀገርን ማገልገል አለብን። እኛ ኦርቶዶክሳውያን ያላመኑትን ጭምር እንድናገለግል ታዘናል። ያላመኑትን እንድናክማቸው፣ እንድናበላቸው፣ እንድናጠጣቸው። ሀገር መጠበቅ
ግዴታችን ነው። ሕክምና ሀገር ያገለግላል፣ ትምህርት ሀገር ያገለግላል። እና እንደው መቼ ሰው እንዲሰጠን እርቦናል እንበል። ስለዚህ ሁላችሁም የድርሻችሁን እንድትሳተፉና እግዚአብሔር እስከሚያውቀው ልግስና ድረስ እንድትሰጡ ሁላችሁም በእግዚአብሔር ስም። ሰው በቀላሉ ካጣቸው የማያገኛቸው 3 ነገሮች አሉ። አንደኛው ደጋግሜ ተናግሬዋለሁ፣ ቤተ ክርስቲያን መሄድ ሰው ሳምንት ከቀረጀ በኋላ መመለሳቸው። ሁለተኛስ ከስጋው ደግሞ ራቅ ብሎ ከቆየ ሰው በቀላሉ ይመለስ። ሶስተኛስ የሌሊት ጸሎት ሰው ካቋረጠ በቀላሉ አያገኘውም። ትጋት ሀብት ናት፣ ትነሳለች፣ ትጠፋለች እንደ መብራት። ስለዚህ ቤተ ክርስቲያን እንዲሁም ቅዱስ ዮሐንስ አፈወርቅ ያለውን ባለፈው 1-2 ሳምንት ስናገር ነበር። ምንድን ነው ያለው? ጻድቅ ሰው ነህ ሆይ ይላል። ጻድቅ ሰው ነህ? አዎ። እንደዚያ ከሆንክ ቤተ ክርስቲያን ና፣ ጽድቅህን ትጠብቅልሃለች ይላል። ኃጢአተኛ ነህ ወይ? አዎን። ቤተ ክርስቲያን ና፣ ከኃጢአትህ ታነጻሃለች ይላል። ሁለቱም ብትሆን ግባ፣ እሷ ውስጥ ነው፣ እዚያች ውስጥ ነው የምንነጻው፣ የምንቀደሰው፣ ስሬት የምናገኘው። ቤተ ክርስቲያን ውስጥ ደክሞ የሄደ ሰው ኃይል ይዞ ይመለሳል። ገጥሟችሁ አያውቅም? እንደው ቅድስናውን ይሄ በቅተው የሚያዩትን የአባቶችን እንተውና በጣም ጉልበታችሁ ድቅቅ እያለ እየተጨማደዳችሁ እያፏሸጋችሁ ሄዳችሁ ቅዳሴው ሲያበቃ ጠንክራችሁ አትመለሱ? አይታችሁ ታንጠቁ? አዎ። ባህል በላ ለቅድስ ቤተ ክርስቲያን እስመ ኩሉ ዘጌሳሃብ ይሃይጻሙ። ቤተ ክርስቲያንን እንደምን አለሽ ሰላም ላንቺ ይገባል እንበላት፣ ወደ እሷ የሄደ ሰው ደክሞ አይመለስም ብሏል ቅዱስ ያሬድ። አይደክምም። ቤተክርስቲያን የሄደ ሰው ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ ይሄን ላድርግ። ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው ዝም ልበለው፣ ልሄድ ልቅር፣ ልብላ ልቆይ፣ እያንዳንዱ አጠቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያደርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግህ በሉ። ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ።